ሰላም እንዴት ናችሁ? ይሄ አሼ አርባ ምንጭ የዩቲዩብ ቻናሌ ነው። በዩቲዩብ ቻናሌ እና በቲክቶክ አካውንቴ ላይ ወደ ጀርመን ሀገር ያለ የትኛውም ኤጀንት ሆነ ኮንሰልታንሲ ድርጅት በራሳችሁ አፕላይ አድርጋችሁ የምትመጡበትን መንገዶች፣ ፎርም አሞላል እና ነገሮች የመሳሰሉ ነገሮችን እያሳየኋችሁ እገኛለሁ። አሁን ላይ በጣም በኢንቦክስ የተጠየቅኩ ያለሁት ነገር ኤምባሲ ከቀጠሮ አለንና እንዴት ነው መዘጋጀት ያለብን ብለው በትዳር፣ በትምህርት፣ በስራ መምጣት የሚፈልጉ ሰዎች እየጠየቁኝ ስለሆነ ይህን ነገር ሊያብራራ የሚችል ቪዲዮ ልሰራላችሁ ፈልጌያለሁ ማለት ነው። በዚህ ቪዲዮ ምን ምን ዶክመንቶች እንደሚያስፈልጉ፣ ኢንተርቪው ምን ሊመስል እንደሚችል እንዲሁም ደግሞ ምን ያህል ክፍያ አለው የሚለውን ነገር አብረን እናያለን። በመጀመሪያ ያው ሁለት ዶክመንቶችን በሁለት መንገድ ከፍዬ ላስቀምጥላችሁ። አንደኛው መሰረታዊ የሆኑ ዶክመንቶች ናቸው። ለቪዛ ፕሮሰስ ስታደርጉ የምትጠቀሟቸው መሰረታዊ የሆኑ ዶክመንቶች ሲሆኑ፣ ሌላኛው ደግሞ ቪዛ ስፔሲፊክ የሆኑ ዶክመንቶች አሉ። ይሄም ማለት እናንተ የምትጠይቁት የቪዛ አይነት ለዛ የሚሆን ዶክመንት ማለት ነው። አሁን ለምሳሌ ለትዳር እየጠየቃችሁ የስራ ልምድ ወረቀት ከቢሮ ማምጣት አያስፈልግም ማለት ነው። ሊያስፈልግ የሚችልበት ሁኔታ አለ፣ ግን ያው እናንተ አፕላይ ከምታደርጉበት የቪዛ አይነት ለዛ ቪዛ አይነት የሚያስፈልግ ዶክመንት ማዘጋጀት ነው። ስለዚህ በሁለት ይከፈላል። ቤዚክ ቪዛ ሪኳየርመንት እና ቪዛ ስፔሲፊክ ደግሞ ሪኳየርድ የሆኑ ዶክመንቶች አሉ ማለት ነው። ስለዚህ ቤዚክ ከሆነው ላይ ስንጀምር ቤዚክ ውስጥ ምን ምን ይካተታል? ፓስፖርት፣ ባዮሜትሪክ ፎቶ። ፓስፖርታችሁ ከ6 ወር በላይ መሆን አለበት ኤክስፓየር ዴቱ። ከዛ ባዮሜትሪክ ፎቶ፣ የቪዛ አፕሊኬሽን ፎርም ኤምባሲ ዌብሳይት ላይ ሞላችሁት። አራተኛው ደግሞ ቀጠሮ የያዛችሁበት ኮንፈርሜሽን ሌተር ማለት ነው። በኢሜይል ይላክላችኋል። ያን ፕሪንት አድርጋችሁ ኤምባሲ ስትሄዱ ይዛችሁ መሄድ ይጠበቅባቸዋል። እነዚህ አራቱ ዶክመንቶች ለሁሉም የቪዛ አይነቶች ያስፈልጋሉ። በተጨማሪም ኢንሹራንስ፣ የትራቨል ኢንሹራንስ እና ሄልዝ ኢንሹራንስም ደግሞ ለሁሉም ያስፈልጋሉ ማለት ነው። ከዛ ደግሞ ወደ ቪዛ ስፔሲፊክ የሆኑ ዶክመንቶች ስንመጣ አሁን ለትምህርት የምትመጡ ከሆነ ለባችለርስ ዲግሪ ከሆነ የ10ኛ ክፍል ወይ 12ኛ ክፍል፣ ከዛ ትራንስክሪፕታችሁን ከ9 እስከ 12 ያለውን ሁሉንም ሌጋላይዝ አስደረጋችሁ ሚዲየም ኦፍ ኢንስትራክሽንን ብትይዙ ጥሩ ነው። ከዛ እንግሊዝኛ ቋንቋ ሊጠይቃችሁ ይችላሉ፣ ወይም ደግሞ ጀርመንኛ ቋንቋ በመረጣችሁት የትምህርት ዘርፍ ማለት ነው። ይህን ካረጋችሁ በኋላ ደግሞ ስፖንሰርሺፕ ሌተር፣ ካልሆነ ደግሞ ስኮላርሺፕ ሌተር፣ እንዲሁም ደግሞ ካልሆነ ደግሞ ብሎክድ አካውንት ገንዘብ ሊያዩ ይፈልጋሉ። ለማስተርስም ሲሆን ተመሳሳይ ነው ሲቹዌሽኑ። ግን ደግሞ ለማስተርስ የባችለርስ ዲግሪያችሁን እና የስቱደንት ኮፒ ወይም ስቱደንት ሪፖርት እያንዳንዱ ግሬድ ያለበትን ሌጋላይዝድ በውጭ ጉዳይ ሚኒስቴር እና በትምህርት ሚኒስቴር ሌጋላይዝድ እና አውቴንቲኬቱን ማረጋገጥ አለባችሁ ማለት ነው። ወደ ሌላኛው የቪዛ አይነት ስንመጣ ደግሞ የስራ ቪዛ ነው። የስራ ቪዛ እዚህ ሀገር ላይ አንድ ድርጅት እናንተን እቀጥራቸዋለሁ ብሎ ኢምፕሎይመንት ኮንፈርሜሽን ሌተር ከጻፈላችሁ ያን ኢምፕሎይመንት ኮንፈርሜሽን ሌተር ይዛችሁ ታቀርባላችሁ። ከዛ ውጪ የስራ ልምድ ወረቀት፣ የተማራችሁበትን ዶክመንት እንዲሁም ሌጋላይዝ ማስደረግ ይኖርባችኋል። ሪኮሜንዴሽን ሌተር ብታስጽፉ አሪፍ ነው። ከዛ እነዚህ ነገሮች ያስፈልጋችኋል። ያው መሰረታዊ ነገሮችን ነው የነገርኳቸው ያለው። ከዛ ደግሞ በኦፖርቹኒቲ ካርድ የምትመጡ ከሆነ ደግሞ ያው ፕሩፍ ኦፍ ፈንድ ራሳችሁን ብሎክድ ገንዘብ ያደረጋችሁበትን የተማራችሁበትን ዶክመንቶች ሙሉ ለሙሉ የትምህርት ማስረጃችሁን ሌጋላይዝድ እና ኦሪጂናሉን መያዝ ይኖርባቸዋል። ከዛ ኋላ የስራ ልምድ ካላችሁ የስራ ልምድ ወረቀታችሁን መያዝ ይኖርባቸዋል። እንዲሁም ትራቨል እና ሄልዝ ኢንሹራንስ ለሁሉም ያስፈልጋል ብያለሁ። ከዛ ደግሞ በትዳር የምትመጡ ሰዎች ምን ምን ያስፈልጋል የሚለውን ስናወራ ያው የጋብቻ ወረቀት በህጋዊ መሰረት ከተጋባችሁ ከማዘጋጃ ወይም ከቤተክርስቲያን ማምጣትና ማስመስከር ይኖርባቸዋል። ከዛ ኋላ ደግሞ ለእናንተ ያው ሁለተኛ ዙር ልትጠሩ ትችላላችሁ፣ ሶስተኛም ዙር ልትጠሩ ትችላላችሁ። እንደ ቪዛው አይነት የኢንተርቪው ልክ ይለያያል ማለት ነው። እስካሁን ስለ አስፈላጊ ዶክመንቶች እንደዚህ ስለተለያዩ ዘርፎች እንደዚህ ብዬ ከነገርኳችሁ ኢንተርቪው ፕሮሰሱ ምን ይመስላል ይላል። ኢንተርቪው ፕሮሰስ አሁን ለምሳሌ ለትምህርትና ለቻንሰን ካርተር ቪዛ ከሆነ ቀለል ነው የሚለው፣ ምክንያቱም እዛ ጋር ዶክመንታችሁ ነው ሁሉንም ነገር የሚናገረው፣ እነሱን ሊያሳምናቸው የሚችለውን ነገር የሚናገረው ማለት ነው። እና ኢንተርቪው አይደለም ግን ክሮስ ቼኪንግ የሆኑ ጥያቄዎች አሉ። ዶክመንት አሟልታችኋል አላሟላችሁም? ለምንድን ነው መሄድ የፈለግከው? ስራ አፕላይ ያደረጋችሁበት አለ እንዴ እስካሁን? እስኪ አፕላይ ያረክበትን ወረቀት አሳየኝ። የት ድርጅት አፕላይ አድርገሃል?
የሚል አይነት ለኦፖርቹኒቲ ካርድ ይጠይቃሉ። ለተማሪዎች ደግሞ ለምንድን ነው እዚህ ዩኒቨርሲቲ ሄደ መማር የፈለግከው? ለምን ኢትዮጵያ መማር አልፈለግክም? የመሳሰሉ አይነት ጥያቄዎችን ይጠይቃሉ። እና አሁን እንደዚህ ይህንን ነገሮች ከነገርኳችሁ በተለያዩ ቪዛ አይነቶች የተለያዩ ክፍያዎች ይኖራሉ። ይህን ከማለት በፊት ግን አብዛኛው በትምህርትም ለሚመጣ በኦፖርቹኒቲ ካርድም ለሚመጣ በትዳር የምትመጡ ያው እዚህ በትዳር ቤተሰብ ይኖራቸዋል ብዬ ስለማስብ ላያስፈልጋችሁ ይችላል። እና በስራ ለምትመጡ ሰዎች እዚህ ሀገር የምታርፉበት ሆቴል ቡክ ያደረጋችሁበት የሆቴል ቡኪንግ ኮንፈርሜሽን ያስፈልጋቸዋል። እና ይሄን ካልኩኝ ወደ ክፍያው ልሂድ። ክፍያው ደግሞ በኦፖርቹኒቲ ካርድ ወደ ቪዛ ፕሮሰሲንግ ዶክመንት 70 ዩሮ ይጠይቃሉ። ያም የቪዛ ፊ ነው። ያን ከፈላችሁ ማለት ዶክመንታችሁ ተሟልተዋል ማለት ነው። በቃ ቪዛው ፕሮሰስ ይደረግላችኋል። ወይዘር ይሰጣችሁ አይሰጣችሁ ወደ ቀጣዩ ስቴፕ ዶክመንት ስክሪኒንግ አልፏል ማለት ነው። እና አንድ እኔ በጣም የገጠመኝ አጋጣሚ ምንድን ነው፣ ዙሪያዬ ጋር 4 ሰዎች እንደዚህ በመስኮት ነው የምናናገረው እና መስኮቶቹ ላይ የተለያዩ ሰዎች ነው። አንደኛዋ በትዳር አንደኛው የኔ አይነት ቪዛ ነው፣ ግን እሱ ስራ አግኝቶ ነው አፕላይ ያደረገ ያለው። እኔ ያለውኝ በኦፖርቹኒቲ ካርድ፣ ደግሞ አንድ ልጅ ደግሞ ከአባቱ ጋር የመጣ ተማሪ ያለው ወጣት ማለት ነው። እና ሁሉንም ሲጠየቁ የነበረውን የሰማሁት ኢንፎርሜሽን ምንድን ነው፣ ለምንድን ነው ጀርመን ሀገር እዚህ ሀገር ለምንድን ነው መሆን ያልፈለጋችሁት የሚል ጥያቄ አለ። እና የታዘብኩት ነገር ግን ኢንተርቪዎቹ ዶክመንት አንተን ሪጀክት ሊያስደረግ የሚችል አይነት ነገር ዶክመንት ላይ ያጠራሉ። እና ይህን ዶክመንትን ተቀብለን እኔም ራሱ ብለውኛል፣ የጎደለ ዶክመንት አለ፣ አይ ይህ ዶክመንት አያስፈልግም ብለን እንትን የምትለን ከሆነ ቀጣዩን ስቴፕ ላይ ይሄዳል፣ ግን ሞስት ፕሮባብሊ ሪጀክት ትሆናለህ ይላሉ። እና እነዚህ ቪዛ ኦፊሰሮች እናንተን ቪዛ ለመከልከል ሳይሆን እናንተን ሊረዱና ሊያግዙ፣ ዶክመንታችሁ ተሟልቷል አልተሟላም፣ የጎደለ ነገር አለ፣ ማስተካከል ያለባችሁ ነገር አለ የለም የሚለውን ነገር ሊያጣሩ ነው ቁጭ ያሉት። እና በቅንነት አናግሯቸው፣ አምብል ሁኑ። ያን ነገር በስርዓት ካናገራችኋቸው እነሱም ትሪት ያደርጓቸዋል። እኔን የሚያስፈልገኝን ነገር በስርዓት አስረድተውኛል። እና እነዚህን ካላሟላ ሪጀክሽን ነው የሚሆነው። እንደዛ ከሚሆንብህ አሟልተህ ብትመጣና ቀጣይ ቀጠሮ ብትይዝ ይሻላል ብለውኝ ነበረ። ከዛ አንድ ዙር ድጋሚ ቀጠሮ ይዤ ነው የገባሁት። ኢንተርቪው አይደለም፣ ስለ ዶክመንቶቼ፣ ስለተማርኩበት ስራ፣ ስለ ደሞዜ ምናምን ጠየቁኝ። ወይ ቁጭ ብዬ በስርዓት እንትን ያለው ነገር ምናምን ሳይሆን ዶክመንቴን ፕሬዘንት ሳደርግ የተጠየቁት ነገር ነው። እና ይሄን ካልኳችሁ ከዛ እስኪ አንድ የቪዛ ያው ሙሉውን ኮንፊርም ሳንል ግን ሙሉውን ስቴፕ ኦንላይን ላይ ገብቼ የጀርመን ኤምባሲ ዌብሳይት ላይ ገብቼ ቪዛ ፎርሙን እየሞላውኝ ሳብሚት ሳላደርግ ብቻ ያለውን አጠቃላይ በተለያዩ የቪዛ ስታይሎች ያሉትን አስፈላጊ ነገሮች ያሳያችኋለሁ። ቪዲዮን ስለተከታተላችሁ አመሰግናለሁ። ስቴፖቹንም እዩ። ይሄ ቪዲዮ ይጠቅመዋል ብላችሁ የምታስቡት ሰው ካለ ሼር አድርጉለት፣ ሳብስክራይብ አድርጉልኝ፣ ኮመንት አድርጉ ጥያቄያችሁን፣ ቪዲዮን ላይክ አድርጉ። እጅግ በጣም አመሰግናለሁ። ተባረኩ። እሺ እና በዚህ ቪዲዮ እንዴት በኢትዮጵያ ባለው የጀርመን ኤምባሲ ቀጠሮ እንደምትይዙ እና የሚያስፈልገውን ነገሮች እንዴት እያንዳንዱ ነገር እንዴት እንደሚሄድ በቪዲዮ ያሳያችኋለሁ። በመጀመሪያ ጀርመኒ ኤምባሲ አዲስ አበባ ስትሉ ያው ራሱ ያመጣላችኋል። ከዛ በኋላ ኢንተር ብላችሁ ሰርች ታደርጋላችሁ። ከዛ ይኸው መጀመሪያ ላይ ባለው ዌብሳይት ትገባላችሁ ማለት ነው። እና ከዛ እንደዚህ ታያላችሁ። እዚህ ጋር አጠቃላይ የኤምባሲ ዌብሳይት ነው። የተለያዩ ዜናዎች ምናምን መንግስትም ጋር ተያያዘ አጠቃላይ የጀርመን ኤምባሲ የሚሰራውን ነገር ሙሉ ያብራራላችኋል። ከዛ እኛ የምንፈልገው ዝች ጋር ያለችውን ኦንላይን አፖይንትመንት ሲስተም የምትለዋን ክሊክ እናደርጋለን። ከዛ ኦንላይን አፖይንት ሲስተም የሚል አለ እና እንደዚህ ስታዩት ብዙ አይታይም የቱ ጋር አፕላይ እንደምታደርጉ፣ ግን እዚች ጋር ቡክ አን አፖይንትመንት ፎር ቪዛ ኤንድ ኮንሱላር ሰርቪስ ባይ ክሊኪንግ ይላል። ይሄ ማለት የቪዛ ቀጠሮ የያዙ ወይም የቪዛ የማማከር አገልግሎት ቀጠሮ መያዝ ትችላላችሁ የሚል ነው። ክሊክ ሂር የምትለዋን እዚች ጋር ክሊክ እናደርጋለን። ይሄ ማለት በቃ ኦፊሻሊ የጀርመን መንግስት ኤምባሲ ቀጠሮ የሚያዝበት ዌብሳይት ነው ማለት ነው። እዚህ ጋር እንደምታዩት
The consular service portal now provides an easy and secure online application procedure for certain types of national visas ይላል። ይህም ማለት የቪዛ የኤምባሲው ቢሮ ማለት የቆንስላ ጽሕፈት ቤቱ ሴኪዩር የሆነ ሚስጥራዊ የሆነ የቪዛ የምታመለክቱበትን መንገድ አመቻችቶላቸዋል። እዚህ ጋር ይኸው ማውዜን ማንቀሳቀስበት ቦታ እንደምታዩት በእነዚህ ቁጥሮች እየደወላችሁ ኤምባሲው ላይ ጥያቄያችሁን፣ ሀሳባችሁ ምናምን መጠየቅ ትችላላችሁ። ቪዛ ኦልሬዲ አፕሊኬሽን ሳብሚት አድርጋችሁ ከሆነ ያመለከታችሁትን ቪዛ ሂደቱን በእነዚህ እየደወላችሁ መጠየቅ ትችላላችሁ እና እዚህ ላይ ወደ 5 አይነት የቪዛ ካታጎሪዎች አሉ አፕላይ የሚደረጉበት። አሁን ለምሳሌ ካታጎሪ 1 ሸንጋይን ቪዛ ይላል። ሸንጋይን ቪዛ እስከ 90 ቀን ድረስ ከ90 እስከ 180 ቀን ላሉ ቀኖች የሚቆይባቸው ምን አይነት እነሱ ናቸው? ቱሪስት ቪዛ፣ ዘመድ ቤተሰብ የመጠየቅ ቪዚት ሪላቲቭስ፣ ቢዝነስ ትሪፕ፣ ትሬኒንግ ወይም ስብሰባ መምጣት የምትፈልጉ ከሆነ ስፖርት ውድድር ካለባችሁ፣ ካልሆነ ደግሞ የሆነ ስፖርት ጨዋታም ለማየትም ያው ቱሪስት ጋር ነው የሚካተተው፣ ሕክምና የመሳሰሉ ነገሮች ካላችሁ ይሄ ካታጎሪ 1 የሚባለውን ሸንጋን ቪዛ መሞከር ትችላላችሁ። ከዛ በኋላ ናሽናል ቪዛ የሚባል አለ ካታጎሪ 2 ላይ። ናሽናል ቪዛ ማለት ደግሞ ከ90 ቀናት በላይ የሆኑ ጊዜያቶችን ከጀርመን ሀገር ላይ መታችሁ የምትቆዩበት ማለት ነው። ዌይቲንግ ሊስት ፎር ቪዛ አፕሊኬሽን ፎር ዩኒፊኬሽን ዊዝ ሪፊጂ ሁ ኢዝ ሪኮግናይዝድ ኢን ፌዴራል ሪፐብሊክ ኦፍ ጀርመኒ። ይህም ማለት ደግሞ ናሽናል ቪዛ ማለት ጀርመን ሀገር ብቻ ለመምጣት እንደ አጠቃላይ ሸንጋይን ሁሉም አውሮፓ ሀገራት ላይ የሚያስኬደውን ሳይሆን ጀርመን መታችሁ ከ90 ቀናት በላይ የሚያስቆይ ቪዛ የምጠይቁበት ነው። ይሄም እዚህ ካለ ጥገኝነት ከጠየቀው ወይም ሪፊጂ ከሆነ ቤተሰብ ጋር ሪዩኒየን ለማድረግ እና ለመሳሰሉት ነው። ከዛ እዚህ ጋር ደግሞ ናሽናል ቪዛስ የሚል አለ። ይሄም ተመሳሳይ ቪዛ ነው ካቴጎሪ 2 ጋር። ይህም ደግሞ ኤክስክሉሲቭሊ ፎር ፋሚሊ ሪዩኒየን ቪዛ ኤንድ ቪዛ ሪኢንተሪ ቱ ጀርመን። ይህም ማለት በቃ ከቤተሰብ ጋር ሪዩኒየን ባልና ሚስት ለመገናኘት ወይ ልጆችን ለማስመጣት ምናምን አፕላይ የምታደርጉበት ነው እና ወይም ደግሞ እንደገና ጀርመን ገብታችሁ ከዛ ላይ ጀርመን ተመልሶ የመግባት ፈቃድ ያላችሁ ሰዎች ስትሆኑ እንደገና ተመልሳችሁ የምትገቡበት ነው። ከዛ ካታጎሪ 4 ደግሞ ዛሬ የምናየው ይሄን ካታጎሪ ነው። ናሽናል ቪዛስ፣ ይህም ከ90 ቀናት በላይ የሚያቆይ ነው። ምን ይላል? ወርክ ፐርሚት ኦልሶ ዊዝ አድቫንስድ አፕሩቫል አኮርዲንግ ቱ ይላል። ይሄ ማለት ወርክ ፐርሚት ስራ አፕላይ አድርጋችሁ ከዚህ በፊት ባሳያችሁ ዌብሳይት ላይ ስራ ሞክራችሁ ከዛ ድርጅቱ እናንተ ስራ ተቀጥራችኋል እና ቪዛ መሞከር ትችላላችሁ የሚለውን ደብዳቤ ሲልክላችሁ የስራ ፍቃድ እንዳላችሁ አምጥታችሁ የምትሞክሩበት የቪዛ ካታጎሪ ምን ይባላል? ካታጎሪ 4 ናሽናል ቪዛስ ነው እና ይሄ ከፐርፐዙ ለፋሚሊ ሪዩኒየን ሳይሆን ከዛ ውጭ ያለ ፐርፐዝ ማለት ነው። ከዛ ኦፖርቹኒቲ ካርድ ቻንሰን ካርተ ማለት ጀርመን መታችሁ ስራ የምትፈልጉበት አስፈላጊውን ነገር ካሟላችሁ ባለፈው ባወራ ነው ቪዲዮ ማለት ነው። ዛሬ እስኪ በቻንሰን ካርታ አሳያችኋለሁ እሱን በደንብ ስለማ። ከዛ ስቱደንት የሚል አለ። ሁሉም ተመሳሳይ ነው ወይ የምታደርጓቸው ነገሮች ሁሉ ተመሳሳይ ናቸው። ስለዚህ ይሄ ቪዛ አጠቃላይ የእኛን ኬዝ ይመለከታል ብዬ አስባለሁ። ምክንያቱም ስኮላርሺፕ የተሰጣችሁ ወይም ስኮላርሺፕ ሳታገኙ ትምህርት አክሴፕታንስ አድርጋችሁ ፕሮሰስ የምታደርጉ ኤዩ ፔር ማለት እዚህ መታችሁ ስፔሻሊ ሴቶች ስራ የሚያግዙበት ነው። ይሄን አንድ ቪዲዮ ሰራላችኋለሁ። ከዛ ቮለንተሪ ሶሻል ይር ለአንድ አመት እዚህ መታችሁ ቮለንተሪ ስራ የምትሰሩበት እና ኦፖርቹኒቲ ካርድ ማለት ቻንሰን ካርታ ማለት ነው ራሱ አፕላይ የምታደርጉበት ነው። ከዛ 5ኛው ካታጎሪ ደግሞ ኤክስክሉሲቭ አፖይንትመንት ፎር ሆልደርስ ኦፍ ዲፕሎማቲክ ኤንድ ሰርቪስ ፓስፖርት ሲም ለዲፕሎማቲክ መንግስት ጋር ለተያያዘ ነገሮች አፕላይ የምታደርጉበት ነው። ከዛ ኋላ ፎር ሸንጋይን ቪዛ አፕሊኬሽንስ ፕሌስ ዩዝ ዘ ቪንዴክስ ምናምን ይላል። ግን ለሸንጋይን ብቻ ነው የሚለው። ግን እንደ አጠቃላይ እኔም አፕላይ ሳደርግ ይሄን አፕሊኬሽን ፎርም ተጠይቅ ያለው። ስለዚህ እዚህ ጋር ክሊክ ታደርጉና እንደሚያሳያችሁ እዚህ ጋር ይሄን እንዳለ ትሞላላችሁ። ምን ምን ይላል? ሰርኔም ይላል። ይሄ ማለት የአያታችሁን ስም ነው። ከዛ ፈርስት ኔም የእናንተን ስም ትሞላላችሁ። ከዛ ዴት ኦፍ በርዝ መጀመሪያ ቀን፣ ከዛ ወር፣ ከዛ አመቱን ትሞላላችሁ። የተወለዳችሁበትን ቦታ፣ ከዛ የተወለዳችሁበትን ሀገር ያው ኢትዮጵያ ስለሆነ እዚህ ጋር መታችሁ ኢትዮጵያ ብላችሁ መርጣችሁ ኢትዮጵያን ትሞላላችሁ ማለት ነው። እዚህ ጋር ኢትዮጵያ
ኦኬ ኢትዮጵያን ጀርመኖች በራሳቸው አጻጻፍ ስለሆነ የሚጽፉት እዚች ጋር ነው ያለችው። ኢትዮጵያ ብላችሁ እዚህ ጋር ትመርጣላችሁ። ጾታ ወንድ ሴት ምናምን ብላችሁ ትመርጣላችሁ። ከዛ ላ ያገባችሁ አሁን ስለነካሁት ነው ቀይ ያበራ ያለው ችግር የለውም። ማርሻል ስታተስ የሚል አለ። እዚህ ጋም ሲንግል ናቸው ወይስ አግብታችኋል ወይ ተፋታችኋል ወይ በቃ የጋብቻ ሁኔታ። ከዛ አሁን ያላችሁ ዜግነት ያው ኢትዮጵያዊ ስለሆነ እዚህ ጋር መታችሁ ኢትዮጵያ የሚለውን ትመርጣላችሁ ማለት ነው። እንዳ ብቻ ስቴፖቹ እንደዚህ ናቸው። ይሄ እያንዳንዱን ነገር ሞልታችሁ ከጨረሳችሁ በኋላ ወደ መጨረሻው ፔጅ ይወስዳችኋል። በስርዓት መሙላት አለባችሁ። ጥያቄ ግራ የገባችሁ ነገር ካለ ኤአይ እየጠየቃችሁ ትሰራላችሁ ማለት ነው። ከዛ በኋላ ወዚህ ወደ ዋናው እንምጣ። ባክ እንበልና ላሳያችሁ። ከዛ ላ ይሄን ፎርም ሞልታችሁ ዳውንሎድ አድርጋችሁ ታስቀምጣላችሁ። ከዛ አሁን የኛ ካታጎሪ 4 ነው እንሞላለን የተባልነው። ስለዚህ ኮንቲኒው ብለን ቪዛ ወደምናመለክትበት ከዛ እንደገና ወደዚህ ያመጣናል ወደ ቪዛ ወደምናመለክትበት። ስለዚህ ካታጎሪ 4 ላይ ነው እኛ አሁን በትምህርት እያሳያችሁ ያለሁት። በትምህርት በስራ ስለሆነ ወይም በቻንስን ካርታ ስለሆነ እዚህ ጋር መታችሁ ኮንቲኒው ትላላችሁ። ከዛ ይሄን ታነባላችሁ ምን እንደሚያስፈልግ። ይሄ ኖ ፋሚሊ ሪዩኒየን ይላል። ኖ ፋሚሊ ሪዩኒየን ምናምን ማለት በዚህ ቪዛ መስመጡ ከቤተሰብ ጋር ለመቀላቀል አይደለም ማለት ነው። ስለዚህ እዚህ ጋር ያሉትን ነገር ፐርሰናል ዳታ የሚያስፈልጉትን ቱ ቡክ አን አፖይንትመንት ዩ ኒድ ፐርሰናል ዳታ ፓስፖርት ነንበራችሁን አፖይንትመንት ለመሙላት ፓስፖርት ነንበራችሁ ያስፈልጋል። ቫሊድ የሆነ ኢሜይል ያስፈልጋችኋል። ይሄም ማለት ኤምባሲው እናንተ አፕላይ ስታደርጉ በዚህ ኢሜይል ነው እናንተን ኮሚኒኬት የሚያደርጉት። አሁን ለምሳሌ ቀጠሮ ስትይዙ ቀጠሮ የያዛችሁበት ኮንፈርሜሽን እናንተ እዚህ ጋር በምትጠቀሙበት ኢሜይል ነው። ከዛ ይኸው ቅድም ያስፈልጋችኋል ያልኩት ፎርም አፕሊኬሽን ፎርም እዛ ጋር ለሸንጋይ ነው የሚለው፣ ግን ለሁሉም ቪዛ ተጠቃሚዎች የሚያስፈልግ ፎርም ነው። ያው እዚህ ጋርም ክሊክ ብትሉት ተመሳሳይ ፎርም እዚህ ጋር ቅድም እንዳሳያችሁ ያለ ፎርም ነው። በጥንቃቄ ይህን ፎርም ሙሉት፣ ስማችሁ ምን እንዳትሳሳቱ። ከዛ ዳውንሎድ አድርጋችሁ ትይዙትና ፕሪንት ታደርጉታላችሁ። ኤምባሲ በምትሄዱ ሰዓት ከትምህርት ዶክመንታችሁ፣ ከስራ ዶክመንት፣ ከሌላው ዶክመንት ጋር አንድ ላይ ይዛችሁ የምትሄዱት ነው ማለት ነው። እና ከዛ ላ ፕሊስ ኤንተር ኦል ዮር ዳታ ኤግዛክትሊ አስ ኢን ዘ ፓስፖርት ኤንድ ላቲን ነምበር። ያው ስትሞሉ ፓስፖርታችሁ ላይ ያለውን ስም፣ ቁጥር፣ እያንዳንዱ ነገር በስርዓት ነው መሙላት ያለባችሁ። ምክንያቱም የትምህርት ዶክመንታችሁ፣ ስማችሁ፣ ፓስፖርት ላይ ያለው ነገር፣ አፕሊኬሽኑን ስትሞሉ ያለው ነገር ተመሳሳይ ካልሆነ እናንተ አይደላችሁም ወይም ፌክ ዶክመንት ነው ልትባሉ ስለምትችሉ በስርዓት ሙሉ ማለት ነው። ከዛ እዚች ጋር መተን ኮንቲኒው እንደሆነ እነካለን። ከዛ እዚህ ጋር ያው ማሽን እንዳለመሆኑን ለማረጋገጥ ይህን እንትኑን ሙሉ ይላቸዋል። ስለዚህ አሁን እኔ የሚታየኝ ቪ፣ ከዛ ቀጥሎ ያለው አይታየኝም። ከዛ ኤ ኤን 8 ኤም ብለን እንሞላና ኮንቲኒው እንላለን። ኦኬ ካልሰራለን ሌላ አምጥቷል፣ ችግር የለውም። ከዛ ኤክስ ኢ ኤክስ ፒ ኢ ከዛ ሲ። አሁንም ልክ ላልሆን ይችላለሁ ግን እንሞክራለን። ኦኬ ልክ ነው ምናምን ብሏል። ስለዚህ ፕሊዝ ሴሌክት ዴት ይላል። ያው ማምጣት የምትፈልጉበትን ቀን ምረጡ ይላል። ጀርመን ኤምባሲ ባይ ዘ ወይ በሳምንት 2 ቀን ነው የቪዛ ቀጠሮ የሚሰጣችሁ። ይህም ማለት ሰኞን ሐሙስና ማክሰኞና ሐሙስ ማለት ነው። ስለዚህ አሁን እዚህ ጋር ያለው ይሄ ቀን ኦልሬዲ ሙሉ ለሙሉ ተይዟል። ስለዚህ ያልጠቆረችዋን ሴሌክት ታደርጋላችሁ። ከዛ በኋላ ይሄ ማለት በመሽ ቀን ነው። እዚህ ጋር ዩ ካን ቡክ አን አፖይንትመንት ቢትዊን 18/08/2026 እስከ 14/09/2026። ይህም ማለት ከዛሬ ቀን 18 ነው፣ በኦገስት 18 8ኛ ወር እስከ ሴፕቴምበር 14 9ኛ ወር ድረስ እዚህ ጋር ቀጠሮ መያዝ ትችላላችሁ ማለት ነው። ይህ ማለት በኢትዮጵያ ሰዓት አቆጣጠር ከቀኑ 4 ሰዓት ተኩል እስከ 5 ሰዓት 30 ደቂቃ ነው ቪዛ አፖይንትመንት የሚሰጣችሁ። ያው ውስጥ ገብታችሁ ብዙ ልትቆዩ ትችላላችሁ፣ ነገር ግን 30 ደቂቃ ነው እነሱ ቀጠሮ ሲሰጧችሁ የሚሰጧችሁ። ከዛ እዚህ ጋር ቅድም እዛ ጋር እንደሞላችሁት ትሞላላችሁ። እዚህ ጋር የአያት ስም አሁን ከበደ ከሆነ ከበደ ከሆነ ከበደ። ከዛ እዚህ ጋር ደግሞ አበበ። ከዛ ኋላ አለሙ የአባታችሁ ስም ማለት ነው። የመጀመሪያ የአያታችሁ ስም ከዛ ኋላ
ትክክለኛውን በኢትዮጵያ ሲባል አበበ አለሙ ከበደ ነው፣ ግን እነሱ የሚሉት ላስት ኔም ከበደ ነው። ከዛ ኋላ ኢሜይላችሁን እዚህ ጋር አበበ ከዛ ኋላ አት ጂሜል ዶት ኮም ብላችሁ ትጽፋላችሁ። ይሄ ኢሜይል በጣም ወሳኝ ነው። ከዛ ድገሙት ይላል። ደግማችሁ ራሱን ኢሜይል ጽፋላችሁ፣ ምክንያቱም ኮንፈርሜሽን የሚልኩላችሁ በዛ ነው። ላጥፋ፣ ያው ዝም ብሎ ለምሳሌ ስለሆነ እሺ ይሁን። ከዛ ኮፒ አድርጋችሁት እንዳትሳሳቱ ድጋሚ ስጽፉ ፔስት ላላችሁ። ፔስት አልሰራም ካለ በቃ ደግሞ መጻፍ ነው። ከዛ በኋላ ስንት ሰው ነው መጥቶ የሚያየው ቪዚተር ይላል። ስንት ሰው ነው ቪዛ ቀጥሮ የሚይዘው? ስለዚህ አንድ ሰው እናንተ ከሆናችሁ አንድ ሰው፣ ሁለት ከሆናችሁ ሁለት አድርጋችሁ ትሞላላችሁ። ከዛ በኋላ ፎን ነምበራችሁን እዚህ ጋር ታስገባላችሁ፣ ፓስፖርታችሁን። ይሄ ማለት ለተማሪም ለቻንሰን ካርተም ስራም ላገኘ ሰው ለሁሉም ተመሳሳይ ፎርማሊቲ ነው ያለው። ከዛ የፓስፖርት ቁጥራችሁን ታስገባላችሁ፣ የልደት ቀናችሁን ታስገባላችሁ። ፓስፖርት ቁጥራውን ኢኪው ከሆነ 1 2 3 4 5 ምናምን ብላችሁ ትጽፋላችሁ። ከዛ በኋላ የልደት ቀናችሁን አሁን ለምሳሌ ሴፕቴምበር ከተወለዳችሁ ሴፕቴምበር፣ ከዛ ቀን 8፣ ከዛ ዓመተ ምሕረቱን ደግሞ 2007 በፈረንጅ ከተወለዳችሁ 2007 ብላችሁ ትሞላላችሁ። ናሽናሊቲያችሁን ትመርጣላችሁ። ኢትዮጵያ ይላል። ይሄ አሁን እዚህ ጋር ያሉ ሊስቶች አዲስ አበባ ኤምባሲ ላይ ኤርትራውያን፣ ኢትዮጵያውያን፣ ሱማሌ፣ ሱዳን፣ የመን እና ጅቡቲ አፕላይ ማድረግ ይችላሉ። ለዛ ነው እነዚህ ሊስት ያላችሁ። ኢትዮጵያ አይዴንቲፋይ የምትደረገው ኢቲኤች በሚለው ነው። ኢቲኤች ብላችሁ ፐርፐዝ ኦፍ ትሪፕ፣ ይህ ማለት ለምንድን ነው የዚህ ኤምባሲ የምትመጡበት ማለት ነው። ኢምፕሎይመንት ብላችሁ ትመርጣላችሁ። ኢምፕሎይመንት ዊዝ ፕሪ አፕሩቫል አኮርዲንግ ቱ እንደዚህ ያለ። ከዛ ቮኬሽናል ትሬኒንግ ወይም ለትምህርት የምትሄዱ ከሆነ ወይም ስልጠና ቮኬሽናል ትሬኒንግ ስልጠና ነው። ስቴዲስ የምትሄዱ ከሆነ፣ ፒኤችዲ የምትሄዱ ከሆነ፣ ስኮላርሺፕ አግኝታችሁ ከሆነ፣ ሪኮግኒሽን ኦፍ ፎሬን ኳሊፊኬሽን በእንደዚህ አይነት ጉዳይ ለምትሄዱ ከሆነ፣ ለቮለንተሪ አገልግሎት የምትሄዱ ከሆነ፣ ኢዩ ፔር ከሆናችሁ፣ ኦፖርቹኒቲ ካርድ ከሆናችሁ እንደዚህ በኢዩ ፔር ቪዲዮ ሰራላችኋለሁ። ከዛ እዚህ ጋር ያለውን ኮዱን እንትን ብላችሁ ሳብሚት ስትሉ ላይ ጋር ባስገባችሁት ኢሜል ኮንፈርሜሽን ይልኩላችኋል። ኤምባሲ በምትሄዱ ቀን ያን እንትን ይዛችሁ ኤምባሲ ትገባላችሁ ማለት ነው። የተሰጣችሁን የቪዛ ኮንፈርሜሽን ሌተር በኢሜይላችሁ የተላከውን ይዛችሁ ትገባላችሁ እና ይሄን ቪዲዮ ይሄ ዩቲዩብ ቻናሌ ነው አሼ አርባ ምንጭ አስቀምጥላችኋለሁ። እያንዳንዱን ስቴፕ ያልኳቸውን ነገር ከተከተላችሁ ለየትኛውም ቀጠሮ እናስይዛለን ኤምባሲ ላይ ምናምን በሚሉ ሰዎች ሳትበሉ ገንዘባችሁን አስፈላጊውን ዶክመንት ይዛችሁ ትመጣላችሁ። እንደዚህ ነው የሚደረገው። ስለዚህ ቪዲዮ ይጠቅማቸዋል ብላችሁ የምታስቡ ከሆነ ሼር አድርጉላቸው ለጓደኞቻችሁ። ቪዲዮዬን ላይክ አድርጉ። ኮመንት ላይ ጥያቄ ካላችሁ ጻፉልኝ። ዩቲዩብ ቻናሌን ሰብስክራይብ አድርጉ። እንዲሁም ቲክቶኬን ላይክ አድርጉልኝ። እጅግ በጣም አመሰግናለሁ። ጌታ ኢየሱስ ይባርካችሁ።